የሚል ደብዳቤ ጻፈና ኦሪዮን ከጦርነቱ መጀመሪያ ፊት ለፊት አሰልፉት የሚል ደብዳቤ ጻፈ። ከዚያም በኋላ ምን አደረገ? ከዚያም በኋላ ኦሪዮን መጀመሪያ ከፊት ጻፉት አስቀምጡት ካለ በኋላ ልክ ጠላት መጥቶ ሊያጠቃቸው ሲል እናንተ ወደኋላ ፈግፍጉ አላቸው ዳዊት የሚል ደብዳቤ ጻፈ። ገብቷቸዋል አይደል? ከዚያ በኋላ ኦሪዮን እንዲገደል ማለት ነው። ይሄን ደብዳቤ ጽፎ የጦርነቱን ስትራቴጂ ዳዊት ለማን ይሰጠዋል መሰላችሁ? ለሚስኪን ለኦሪዮ ሰጠው። ጥቅልል አድርጎ ይህን ደብዳቤ ሄድና ላለቃ ስጥለዋል። ተመልከቱ። ኦሪዮ ሚስኪን ይህን ደብዳቤ ይዞ ሄደ። የሚያስገድለው ደብዳቤ ነው፣ አላየም እሱ። ወስዶ ለማን ይሰጣል? ለአለቃው ይሰጣል። ሲያየው ጊዜ አለቃው የታዘዘውን ነው የሚፈጽመው። እርሱ ምን አደረገ? ጦርነት አዘዘ። ከዛ ኦሪዮን ምን አለው? ከፊት ተሰለፈ አንተ አለው። ቦታቸው ከፊት ተሰለፈ። ልክ ጠላት ሲመጣ ጊዜ ወደኋላ ፍግፍገው እነሱ ተመለሱ። ኦሪዮ ተገደለ። በዚህ እግዚአብሔር ተቆጣበት ይላል መጽሐፍ ቅዱስ። ከዚያም እግዚአብሔር በምን ቀጣው? ያጀማ በምን የሚቀጣ ይመስላችኋል? ዳዊትን ምን አለው? ዳዊት ሆይ አለው በኦሪዮ ላይ ባደረግከው በደል ተቆጥቼብሃለሁኝ እና ምን አድርግሃለሁ አለው? በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁኝ አንተ የኦሪዮ ሚስት በድብቅ ተገናኝተሃልና አለው። እግዚአብሔር በምን እንደሚቀጣው እኔ ደግሞ የአንተን ሚስቶች በጠራራ በፀሐይ በገሃዱ ከሌላ ሰው ጋር እንዲተኙብህ አደርግብሃለሁ አለው። የዳዊትን ሚስቶች ያስደፈረበት በዚህ ቀጣው እግዚአብሔር። ዳዊት ዝሙት ሰራ፣ እግዚአብሔር ዝሙት አሰራ። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ንጹሐን ሴቶችን አስደፈረበት ወስዶ። ከዚያ በምን ጨመረለት መሰላችሁ? የዳዊትን ልጅ ሕፃኑ ልጅ ገደለበት። እግዚአብሔርም ሕፃኑን ቀሰፈው አለ። ሕፃኑ ልጅ ገደለበት። ያጠፋው ዳዊት ሆኖ ሳለ ተመልከቱ፣ የዳዊትን ሚስቶች ምስኪኖቹ ምንም ጉዳዩ ላይ የሌሉበትን አስደፈራቸው እግዚአብሔር። ከዚያ ሕፃኑ ልጅም ገደለበት። ቀጣው ባለው እግዚአብሔር። ተመልከት፣ ያሰላም እግዚአብሔር ዝሙት ያሰራል ማለት ነው። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ማስረጃ አላሳያችሁ፣ ከራሴ አንዳች አልናገርም። ኑር አሳያቸው ወጥቼ ያንዳንዱን ታሪክ አሁን ላሳያችሁ። እሺ ያውና ላስረብባችሁ እዚህ ጋር ከመጀመሪያው ጀምሮ ታሪኩን ተከታተሉ። እንዲህም ሆነ ይላል፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ማን? ዳዊት ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ እግዚአብሔር፣ በጣም ቆንጅዬ ነበረች። ከዚያስ ዳዊትም ልኮ ስለ ሴቲቱ ጠየቀ። ሻወር ስትወስድ አይቷት ማነች ይህች ሴት ብሎ አስጠየቀ። አንድ ሰውም ይህች የኤልያብ ልጅ የቄትያዊው የኦሪዮ ሚስት ቤርሳቤህ አይደለችምን? አለ። የሰው ሚስት ነች ብለው ነገሩት። ዳዊት ተመልከቱ፣ አምጧት ሌለው። ዳዊትን መልእክተኞችን ልኮ አስመጣት። ያሰላም የሰው ሚስት ነች እያሉት፣ ነቢይ ነው ዳዊት አስቡ። የሰው ሚስት ነች እያሉት አምጧት ብሎ አስመጣት። ከዚያ ሊያደርጋት ነው፣ ሊገናኛት ነው፣ ሊያስረግዛት ነው። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ይላል፣ ከወር አበባዋ ማለት ነው። ከዚያስ ከእርሷ ጋር ተኛ። ያሰላም ወደ ቤቷም ተመለሰች። የሰው ሚስት ነች እያሉት የእግዚአብሔር ነቢይ ቤቷ አስገብቶ ተገናኝቷት ላካት። ነቢያቶች ዝሙት ሰሩ እያለ የሚናገር መጽሐፍ፣ ወላሂ የነቢያቶች ጠላት ነው መጽሐፍ። ለዚህ ነው አምላካችን ሜት አድርግ። ተሳስቻለሁኝ መናገር የምትፈልገው አለ አላህ አንዴ ተከታተሉ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። የሰው ሚስት አስረገዘ። ወደ ዳዊትም አርግዣለሁ ብላ ላከችበት። አርግዣለሁኝ አለችው። ከዛም ሊያደርግ ነው ዳዊት የግዴታ ይችን ሴት ሊያስቀራት ነው። ከዚያ በኋላ ባሏን ሊያስገድልባት ነው። አሁን ተመልከቱ። ዳዊትም ወደ ኢዮአብ ቄትያዊው ኦሪዮን ስደድልኝ ብሎ ላከ። አንድ ቤት አድርጉ ልጆች፣ ቤት አድርጓቸው። አንድ ቤት አድርጓቸው። እሺ
ዳዊት ባሏን አስጠራ። አሁን ዳዊትም ወደ ኢዮአብ ቄትያዊውን ኦርዮን ስደድልኝ ብሎ ላከ። ኦርዮ ማን ነው? የሴትየዋ ባል ነበር። ኢዮአብም ኦርዮን ወደ ዳዊት ሰደደው፣ ሂድ አለው። ኦርዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብን የህዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ባሏን ጠየቀው፣ አስረግዞበታል፣ ሚስቱን ማለት ነው። ዳዊትም ኦርዮን ወደ ቤትህ ሂድ፣ ቀጥል ከዚህ እያለ ነው። ሂድ ወደ ቤትህ አለው ዳዊት። እግርህንም ታጠብ አለው። ኦርዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ ይላል። ኦርዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ አልሄደም። ዳዊት ማን ነው? ኦርዮ እዚያው የንጉሱ በር ላይ ቁጭ አለ ከባሪያዎቹ ጋር። ወደ ቤቱም አልወረደም፣ አልሄደም ወደ ቤቱ። ሚስቱን አልሄደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ይሄ ሰው አልሄደም አሉት። ዳዊትም ኦርዮን አንተ ከመንገድህ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ለምን አትሄድም ወደ ቤትህ አለ። ኦርዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ አለ። ምስኪን ሚስቴ የለችም እዛ። በሕይወትህና በሕያው ነፍስህ እምላለሁኝ አለው። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። በሰውዬ ማለት ነው። ተመልከት። ዳዊትም ኦርዮን ዛሬ ደግሞ በዚህ ተቀመጥ፣ ዛሬ እዚህ ተቀመጥ፣ ችግር የለው እያለ ነው። ነገም አሰናብትሃለሁ አለው። በቃ ዛሬ ተቀመጥና ነገ ልክሃለሁ። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በሌላኛው ቀን ጠራውና በፊቱም በላና ጠጣ። ከዚያስ አሰከረውም አለ። ነቢይ ነው፣ ሰውን እያሰከረ ነው። አሰከረው። ከዚያስ ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፉ ላይ ተኛ። አሁንም ሄደና ኦርዮ ተኛ ውጭ ላይ፣ ወደ ቤቱም አልወረደም። አብልቶ አጠጥቶ አሰከረው። ተመልከቱ፣ ነቢያቶች አስካሪ መጠጥ እየጠጡ ሰውን ያሰክራሉ ይላል መጽሐፍ። ወረበል ካዕባ ወላሂ ነቢያቶች ጠላት ነው የመጽሐፍ። ለዚህ ነው አምላካችን አላህ ነቢዩ ሙሐመድን መላክና ቁርአንን ማውረድ ግዴታ የሆነበት የእነዚህ ነቢያቶች ክብር ሊያስጠብቅላቸው ዘንድ ነቢይ ሆኖ ሰውን እያሰከረ። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ አለ። በነጋም ጊዜ ዳዊት ለኢዮአብ፣ ኢዮአብ በዳዊት ግዛት ስር የሚተዳደር አንድ አስተዳዳሪ ነው። ኦርዮ ደግሞ አንድ ወታደር ነው። ገብታችኋል አይደል? እነዚያ ለማስቀረት ብሎ ይህን እያስገደለው ነው። ሊያስገድለው ደብዳቤ ላከበት። ሚስኪን ኦርዮ ይህን ደብዳቤ ጠቅልሎ ይዞ ሄደ። ራሱን የሚያስገድል ደብዳቤ አስቡት። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦርዮን አቆመው። ተመልከቱ፣ ኦርዮን ለማስገደል ነው። ጀግኖች ባሉበት ስፍራ ሂድና ቁም አለው። እሱን አስቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ እያንዳንዱ ወደቁ። ቄትያዊው ኦርዮም ሞተ ይላል። ደግሞ ሞተ፣ ተገደለ። ተመልከቱ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኞችም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? እያለ ተናገረ። አሁን በዚህ ምክንያት እግዚአብሔር ምን እንደሚያደርግ ተመልከቱ። ቀጣይ ላይ ላንብብላችሁ። ቀጣይ ላይ እንመልከት ምን እንደሆነ። እሺ፣ እግዚአብሔርም እንዲህ ይላል አለ፣ እነሆ ተመልከቱ። ቆይ ዳዊትን ሊቀጣ እንግዲህ ሚስቶችን ሰጥቻለሁ፣ ከዚህ በበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ቄትያዊውን ኦርዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል እያለው ነው እግዚአብሔር። እርሱንም በአሞን ልጆች ከዚያ ምን ያደረገ? የዳዊት የሰው ሚስት ደፈረ። እግዚአብሔር ደግሞ የዳዊትን ሚስቶች አስደፈረበት ለሌላ። ውሸት ነው ምዕራፍ ቁጥር የምትሉ ልጆች ብሎ ኮሜንት ላይ አትሳደቡ። ስድብ ሳይሆን መሳሪያ የለባቸውም፣ ስድብ አይደለም። እኔ አሁን ይህን ስነግራቸው ጊዜ ምንድን ነው ነቢዩ ዳዊት ከዚህ ንጹህ ነው። ገብታችኋል አይደል? አምላካችን አላህ በቁርአን አልዓብድ ይለዋል። አላህ ምንኛ ያማረ ባሪያዬ ነው ዳዊት እያለ ይናገርለታል። በጣም የተመረጠ የአላህ መልእክተኛና የአላህ ምትክ ነው በምድር ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ። ዳውድ ሰው ነው። ገብታችኋል አይደል? ነገር
ግን ይሄን አይሁዲዎች ናቸው የጻፉላችሁ። አይሁዲዎች ራሳቸውን ንጹሕ አድርገው ዳዊትን ካቆሸሹት መካከል ነው። እንኳን ይሄን አይደለም ክርስቶስን የተረገመ ነው ብለዋል። ክርስቶስን ትል ነው ብለው ጽፈዋል። ክርስቶስን በግ ነው ብለው ጽፈዋል። ክርስቶስ ሰዎችን እናንተ ደናቁርት ደንቆሮ እያለ ይሳደባል ብለው ጽፈዋል። ልክ እንዲሁ ነቢያቶችን ዳዊት ማን ነው አሮን ለህዝበ እስራኤል ጣዖትን ሰርቶ አስመልኳል ብለው ጽፈዋል። አላህ በቁርአን ላይ በፍጹም ሃሮን ያንን አልሰራም ሳሚር የሚባል ሰው ነው የሰራው ብሎ ነቢያቶችን ክብራቸውን ጠብቀውላቸዋል። ሰለሞን አምላኩን እንደካደ እግዚአብሔርን ክዷል ብለው ጽፈዋል። የሚገርማቸው ነገር ግን አላህ በቁርአን ላይ መጣና ምን አለን? ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም፣ ውሸታቸውን ነው አለ። ስለዚህ በነቢያቶች ላይ የተዋሸ ውሸት ነው እንጂ ይሄ ዳዊት ወይንም ዳውድ ወላሂ ለአዚም ይህንን አልሰራም። አምላክም የዳዊትን ሚስቶች አላስደፈረም በፍጹም። ይህ አይሁዲዎች የጻፉት በነቢያት ላይ የቀጠፉባቸው ቅጥፈት ነው። ዛቸዋል አይደለ? ምዕራፍና ቁጥሩን ማግኘት የፈለግ ሰው ካለ ያውና የነገርኳቸው ነው። አንድ ሁለተኛ ሳሙኤል። ኧረ በስመ አብ የእንትን ነው ውሸቱ በጣም ሰፊ ነው። አንድ እናወራና አብሽር። ምዕራፉን የሚፈልጉ ሰዎች ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 2 ጀምራችሁ እሱን ገጽና ቀጣዩን ገጽ አንብቡት። እሺ ከዋሸሁት ውሸት አንዱን ንገረኝ። አሁን ከተናገርኩት ሚኪ የተናንሳ። ኧረ በጣም ውሸቱ በጣም ሰፊ ነው። የትኛው ውሸት? ለምሳሌ የት አታድርግ እንጂ ራስህ ደግሞ ዛሬ ሳይሆን ዛሬ ትክክል ነኝ አይደለ? እግዚአብሔር የዳዊትን ሚስቶች አስደፍሮበታል አይደለ? አንተ በምን አፍ ነው የምትፈታው? መጽሐፍ ቅዱስን ቃል በቃል ነው። ስለ መጽሐፍ ቅዱስ ምን ታውቃለህ? ስለ መጽሐፍ ቅዱስ ምን ታውቃለህ? ስለ ቁርአን ታውቃለህ እንጂ የተማርክ ቁርአን ነው። ስለ መጽሐፍ ቅዱስ ምን ታውቃለህ? ስለ የትኛው መጽሐፍ ቅዱስ? ለምሳሌ አንሳልኝና እዚህ ቦታ ላይ ይሄንን አታውቀውም፣ ይሄንን የተናገርከው ስህተት ነው በለኝ፣ ችግር የለም። ቢላሂ ወሽሀድ ቢአንና ሙስሊሙን ይላል ቃል በቃል እዚህ ቦታ ላይ። እነሱ ምን ይላሉ? እኛ ሙስሊሞች ነን እያሉ ይናገራሉ ሐዋርያቶች። ስለዚህ በሌላም ቦታ ላይ አለ። ሱረቱል ማኢዳን ብታየው ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። እና ሐዋርያቶች ሙስሊሞች ነበሩ። ለጥያቄ ልምጣ። እሱን የተጠራጠረ ሳይሆን ገባኝ። ግን ላይክ ባይብል ላይም እና አደር ሂስቶሪካል ማለት ነን ክርስቲያን ሂስቶሪካል ኤቪደንሶች ላይ ሐዋርያቱ ኢየሱስ ክርስቶስ ከሞት እንደተነሳ እንደተሰቀለ እንደሞተና እንደተነሳ እያወሩ ላይክ ለዛ ፋክት ነው አብዛኞቹ የሞቱት። እና ላይክ ይሄ ነገር አይጻረርም ወይ ነው ከታሪክ ጋር? ክርስቶስም እንደተሰቀለ ደግሞ ነን ሂስቶሪያን የሆኑ ሰዎች ኮንፈርም አድርገውታል። የጂዊሽ ሂስቶሪያ፣ የሮማን ሂስቶሪያኖች እና ግን አንተ አልተሰቀለም ነው የምትሉት። እና የሐዋርያቶቹ ቁርአን ሙስሊም ናቸው ይላል። ግን ሐዋርያቶቹ ኢየሱስ ክርስቶስ ሞቷል ተነስቷል እና አምላክ ነው ያለ ኢንሲስት ያደረጉ። ለዛ ፋክት ደግሞ ሁሉም ከዮሐንስ በቀር ሁሉም ሞተዋል በዛ ፋክት ላይ። እና ይሄ ነገር ከቁርአን ጋር ላይ ፈጽሞ ይጻረራል። እና እንዴት ነው አንተ የምትለው? መጀመሪያ የጻፉት አካሎች የዓይን እማኞች ናቸው ማለት እንችላለን? ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርቶች ናቸው ወይንስ አይደሉም? አንደኛ እሱ ነው። ይህን ስናይ ጊዜ ሉቃስ ኢየሱስ ክርስቶስ የመረጠው ደቀ መዝሙር አይደለም። ማርቆስም ልክ እንዲሁም ገብቶሃል አይደል? ማቴዎስ እና ዮሐንስ ግን ናቸው። ወደ እነሱም እንመጣለን። ነገረን ያለው ማን ነው ከተባለ አምላክ ነው። ገብቶሃል አይደል? አምላክ ራሱ የሆነው ለዚህ መሐመድ ጋር የመጣው ኤንጅል ማለት ኤንጅል ጅብሪል ነው ሪቪል አረጋ የሚባለው። መሐመድ ጋር የመጣው ነገር ገብርኤል ነኝም አላለም። ላይክ እሱ ሲመጣ ደግሞ መሐመድ መጀመሪያ ፖዘስድ ነው የሆነ ሱሳይድ ሀሳቦች መጡለት። ላይክ ሮጠ ከብዙ ቦታ ምናምን ነገር። ስለዚህ ያ ነገር ሪሊ ኤንጅል መሆኑን ሁላ በምን ኮንፈርም ማድረግ ትችላለህ ብሏል። እኔ ገብርኤል ነኝ አላለም ያልከው ስህተት ነው። ላሳየህ። እኔ ገብርኤል ነኝ ብሏቸዋል። እኔ ገብርኤል ነኝ፣ አንተ ደግሞ የአምላክ የአላህ መልእክተኛ መሐመድ ነህ ብሎ ስማቸውን ጠርቶ ነው ሁሉ ያበሰራቸው። አይ መጀመሪያ ላይ ከዛ በኋላ ሎሌች ግን መጀመሪያ ሲመጣ ሪድ ኦር ሪሳይት ብቻ ነው ያለው። መጀመሪያም ብሏቸዋል። እሺ ማየት ከፈለክ አሳያለሁ። ማስረጃ አሳየኝ ነው ይባላል። ማየት ከፈለክ እሺ። መጀመሪያ ላይ ሲገለጥላቸው ጊዜ እናንተ ምናልባት የምታውቁት ምን አለ መሰለህ፣ የተዘገቡ ሐዲሶች በአንድ መንገድ የተገለጹ ሐዲሶችን ልታይ ትችላለህ። በሌላ ዘገባ ላይ ደግሞ እነዚያን ዘወር ብላችሁ ማየቱ መልካም ነበረ። ቆይ አንዴ ላሳይህ። ነቢያችን ስለዚህ ይሆናል ማለት ነው። ሌላው ካለ አሳየህ። ግን መሐመድ ይሄ ሱሳይዳል ቶት ምናምን መጥቶለታል ማለት ራሱን ማጥፋት ምናምን ላይ ክሮጧል ነገር ላላ ስህተት ነው ራሱ
ነው ይሄ ራሱ እንዳጠፋ ምናምን የሚል ስህተት ነው። እዛው ላይ ማስረዳት እሱን ማሳየት ይችላል ከፈለክ። እሱ ላይ እንትን ከማ በለገና ብሎ ቡኻሪ ራሱ ለይቶ ነው ያስቀመጠው፣ እንደደረሰን ከሆነ ብሎ ነው ያስቀመጠው። ያንን ደግሞ ስህተት እንደሆነ ሊያስረዳ ዘንድ ነው። ከአይሻ ንግግር አይደለም እሱ። ከላይ ያለ ሐዲሶች ሁሉ ከአይሻ ሆኖ ሳለ ማለት ነው። አሁን እኔ ገብርኤል ነኝ ያለበትን ቦታ ላሳየህ። ሱረቱል አለቅ የመጀመሪያ ወረደው ምዕራፍ ላይ እንሄድ። እሺ የት እንሄዳለን መሰለህ? ወደ አማርኛ እንቀይረዋለን። አረብኛ ትችላለህ እንዴ? ማራናት አረብኛ አልችልም። ማለት ሌላን ሰው ነው ያልኩህ? ችግር አንተ ነበር። ወደ አማርኛ እንቀይረዋለን። ያና የመጀመሪያ ወረደው ምዕራፍ ይሄ ነው። እዚህ ጋር ሐዲሱን እንመልከት። የመጀመሪያ ወረደበት አንቀጽ ላይ ወረድ ብለን እዚያው መልአኩ ገብርኤል ካናገረባቸው መካከል እዚህ የሐዲሱ ሰነድ ይገኛል። ሐደሰኒ አሕመድ ብን ዑስማን አልበስሪ እያለ ይቀጥላል። እዚህ ጋር ቃል በቃል እዚህ ጋር ነው። አዎ ይሄ ሐዲስ ነው። ያው ከነሰነዱ ተቀምጧል። ሐደሰኒ አሕመድ ብን ዑስማን አልበስሪ ቃለ ሐደሰና ወህብ ብኑ جرير قال حدثنا أبي قال سمعت النعمان بن راشد يقول عن الزهري عن عروة عن عائشة أنها قالت أنها عائشة استلالفت حديث لا ينو كذابه هلا ملاك جبريل زقامته سماچون ترتو يبسرباچون من ይላል እዚች ጋር ይታያል። ያውና ያ ሙሐመድ ሆይ እኔ ጅብሪል ነኝ፣ ወአንተ ረሱሉላህ አንተ ደግሞ አላህ መልእክተኛ ነህ ይላቸዋል። እስኪ እዚሁ ጋር ትራንስሌት ልበለው ወደ አማርኛ ቀይራ። እዚህ ጋር ይታያል። ወደ እንግሊዝኛ ቀይሮታል። ተመልከታት እስኪ ምን ይላል? I'm Jibril and you are God's messenger። አየው አይደል? መሐመድ I'm Jibril and you are God's messenger። ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ብሏቸዋል። ይሄ ነው። እሺ መጀመሪያው ጥያቄያችን እና ስለዚህ አምላክ የገለጠላቸው አምላክ አላህ ሱብሓነሁ ወተዓላ በሆነው የሆነውን ሁሉ ይገልጥልናል። እዛ ቦታ ላይ ወማ ቀተሉሁ ወማ ሰለቡሁ ይላል፣ ስለመገደሉና ስለመሰቀሉ አስመልክቶ። በነገራችን ላይ ተሰቀለ ተገደለ ብለው ቢያምኑ ራሱ የዛን ጊዜ እንደው ተሸውደው ከሆነ አንዳንድ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስኪመጡበት ጊዜ ድረስ በዚህ የተሸወደ አካል ካለ በዚህ በማመኑ አይወቀስም ብለን እናምናለን እኛ። ነገር ግን ክርስቶስን አምላክ ነው ብለው በማምለካቸው ነው የሚጠየቁት። ያ ነው ወደ ክህደት የሚያስገባቸው። አልተገደለም አልተሰቀለም የሚለው ጉዳይ እስከ ነብዩ ሰለላሁ ዐለይሂ ወሰለም ላይ ቃል ወርዶ አልገደሉትም አልሰቀሉትም እስከሚለው ድረስ ይህ ሰዎችን የሚያስክድ ነገር አይደለም። ለምሳሌ አንድ ነቢይ አይ ተገድሎ ነው የሞተው ተሰቅሎ ነው ተቀብሮ ነው ምን ብሎ ነው ብሎ ስላመነ አንድ ሰው በዚህ ላይ ይሄ ሐሳብ ስላደረበት ይሄ ሰው ካዲ ይሆናል ማለት አይደለም። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ በዚህ ጉዳይ ሲናገሩ ምን አሉ? እንደው ተገደለ ተሰቀለ ብለው ቢያምኑ ሰዎች በዚያኔ በሆነው ነገር ተጨብርብረው እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ምን ይሆናሉ ተብሎ ሲጠየቁ ይሄ ቁርአን አንቀጽ እስኪወርድ ድረስ በዚህ ነገር እንደው ተገደለ ተሰቀለ ብለው ቢያምኑ እንደ ኃጢአተኛ የሚያስቆጥራቸው ነገር አይደለም። ነገር ግን ክርስቶስን አምላክ ስለማድረጋቸውና ስለዚህ ዲሲቭ ያደረጋቸው መጀመሪያ አላህ ነው ማለት ነው። ላይክ ኢየሱስ ክርስቶስ በጣም ስፔሻል ነብይ ስለነበር ወደ ላይ ተወሰደ። ላይክ በዛ ነገር ብዙ ሰው ግራ ተጋባ አይደል? አምላክ አላህ ሱብሓነሁ ወተዓላ እንደያ ቢጭበረብሩና ያ ነገር እሱ ነው ወይስ አይደለም ብለው ቢወዛገቡ ነው እያለ ያለው ኢብኑ ተይሚያ እና እምነታችን እንደዚያ ነው። ሊትራሊ ላይክ ክርስቶስን ሴፍ ካረገው እሱ ላይክ ከዛ በሱ ፋንታ ደግሞ የሆነ ሰው የተሰቀለ ካስመሰላቸው ለዲሳይፕሎቹ ኦር ዋቴቨር እነሱ ደግሞ ሄዱ። ከዛ በኋላ ኢየሱስ ክርስቶስ አምላክ ነው ብለው የሰበኩ ለዛ ነገር ህይወታቸውን አጡ። ስለዚህ እዚህ ጋር ያጭበረበራቸው አላህ ራሱ ነው ማለት እኮ አይደለም። አንደኛ አላህ ያጭበረበራቸው አይልም፣ ሁለተኛ አስመሰለባቸው አይደለም ቃሉ። አይ ባይልም እኮ እዚህ ጋር ላይክ እሺ ኢየሱስ ክርስቶስ ተሰቅሏል አልተሰቀለማ? በእናንተ እምነት አልተገደለም አልተሰቀለም። አምላክ አላህ አንስቶታል። አላህ አንስቶት ወደ ላይ ወሰደው ነው። መጽሐፍ ደግሞ ዲሳይፕሎቹ ደግሞ ኢየሱስን አየነው ብለው ነው እንደዚህ በየቦታው ይሄዱ ለዛ እውነት የሞቱት። ስለዚህ አላህ ዲሲቭ አድርጓቸዋል። በዚህ ላይ ላይክ አላህ የክርስቲያኒቲ ሁላ አልቲሜት ኮዙ ነው በሚል ነገር አንጋባም። እሺ እኛ እሱ በፈጠረው ዲሲቨር ነው እየኖርን ያለ ነው ማለት ነው አይደለም? አሁን አንተ ቃሉ ወርዶልሃል በነብዩ ሰለላሁ ዐለይሂ ወሰለም አይደለም? እሺ አስረዳኝ። አንደኛ አላህ አስመሰለባቸው ሳይሆን የሚለው ተመሰለባቸው ነው የሚለው ገብቶሃል አይደል? ልክ መንገድ ላይ ሰው አግኝቶ የሆነ ሰው ተመሳስሎበት አቀፍከውና አንተ ወንድሜ ጓደኛ እኮ ነው የዛሬ 10 ዓመት አልከውና ተመሳሰለበት። ልክ እንደዛ እነዚህ ሰዎች የሆነባቸው ነገር ተመሰለባቸው ብሎ ነው የገለጸው። ኢየሱስ እኮ ታይቷቸዋል፣ ግን ከእንትኑ በኋላም ከመነሳቱም በኋላም እኮ ታይቷቸዋል።
ወደ እሱ እንመጣለን። አንድ ይሄ ከጊዜ እንደሆነች እሷ ምናምን የግሪኩ ላይ ሄደህ ስታየው ጊዜ ከዚያ በኋላ ያለው የለም። ማርቆስ ወንጌል ምዕራፍ የግሪኩ ላይ ሄደህ ስታየው ጊዜ አታገኛቸውም። ያ ማለት ክርስቶስ ተነስቶ ክርስቶስ ከተነሳ በኋላ ላዩትም ማለት ነው። እንደዛ የሚለው የለም። እሱን ላሳይህ እችላለሁ። የግሪክ ማርቆስ ወንጌል ላይ ማርቆስ ወንጌል ከምዕራፍ 16 ሌሎች ወንጌላት ላይ የለም። እንግዲህ ይህ መሰረታዊ ነገር ከመጀመሪያዎቹ ላይ የለም ብሎ አስቀምጦታል እኮ። ማርቆስ አንተ ደግሞ ኢየሱስን አላየውም ብለሃል። እንደው ማርቆስ ካላየው ዮሐንስን እንዲህ ማርቆስ ምን ችግር አለ? ወደሱም መሄድ እንችላለን። ዮሐንስ ጋር ብንሄድ ራሱ አንደኛ ክርስቶስ ሲያዝ ጀምሮ የሉም እነዚህ አካሎች፣ አንተ ታውቃለህ። እስኪነሳ ድረስ የሉም ነበር። ሊይዙትም በመጡ ጊዜ ሁሉም ደቀ መዝሙር ጥለው ሸሹ ይላል። ሲያዝ ጀምሮ ተነሳ እስከሚባለው ድረስ የሉም ነበር። እሺ ሲነሳ ያየው አንድ አካል አለ ከሙታን ኢየሱስ ክርስቶስን ከደቀ መዛሙርቶቹ አይተውታል። ከደቀ መዛሙርቶች ያየው አለ ሲነሳ ኢየሱስን። ደቀ መዛሙርቱማ አስተገልጦላቸው ራሱ ነው የነገራቸው እንጂ አላዩትም። እሱ ፈርተው አንድ ክፍል ተሰብስበው ይጸልዩ ነበር እኮ። ሲነሳ የሉም ነበር፣ ሲያዝም የሉም። የሆነ ምን ነገር ሲያዝ ጀምሮ ካለው ጀምሮ ተነሳ እስከሚለው ድረስ የሉም ነበር። ታዲያ ስለዚህ በማን ነው ሊነግረን የሚገኝ? ነበር እንትና ነበር ጴጥሮስ ነበር ባይዘይ ሲያዝ ሲሰቀል ምናምን። ዮሐንስ ደግሞ ሲሰቀል ነበር እዛ ላይክ እያየው ነበር። እቹትን ለእናት አለው ማርያምን። ከዛ ዮሐንስ ከዛ ጊዜ ወስዶ ወደ ቤቱ። ስለዚህ ዮሐንስ ነበር። ሶሪ ሁሉም ነበር። እቹልትና እናት እያለ እየዘገበ ያለው ማን ነው? ክርስቶስ ነው። ተሰቅሎ ነበር አይደለም? ይሄን የዘገበው ማን ነው? የዘገበው እንደዚህ ብሎ የትኛው ወንጌላት ላይ ነው? ራሱ ዮሐንስ ነው እየተናገረ ያለው። ዮሐንስ ስለ ዮሐንስ እየተናገረ ማለት ነው። አስበው። ማቴዎስንም ብትሄድ ታዲያ ላይክ ሂስቶሪካል አካውንቶች እሺ፣ እሱ ላይክ ሊያከራክረን አይገባም። ማቴዎስ ራሱ እንደዛ ብሎ ይናገራል። በአጠቃላይ እነዚህ ተሰቀለ ወይንም ተገደለ ተነሳ ምናምን የሚባሉ ነገራቶች አንደኛ ከጠየቀው ጥያቄ ጋር የሚያያይዘው ነገር የለም። እንዴት እንደሆነ አስረዳ። ሐዋርያቶች ሙስሊሞች ናቸው ካለ ቁርአን እነሱ ተገድለው ነበር ተሰቅለው ነበር ብለው ያምናሉ ብሎ ያነሳው ነገር ልታነሳ የፈለግከው ነገር ይሄ ተገደለ ተሰቀለ የሚለው ነገር ሙስሊም አይደሉም ነበር የሚለውን ነገር የሚያስይዝ ነገር አይደለም። ገብቷል አይደለ? ነው እንጂ ሙስሊም እኮ ኢየሱስ አልተሰቀለም ይላል። ከዛ እነሱ ደግሞ ተሰቅሏል፣ ሞቷል፣ ተነስቷል ያሉ ከሰበኩ ላይክ ኮንትራዲክሽን ክሊር ነው አይደለም? አንዴ ላስረዳ። ቅድም እየነገርኩህ ነበር። እኛ ያለን አቋም ምንድነው? ሰዎች ነብዩ ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ በዚህ የክህደትና የእምነት ሚዛን አይደለም ተገደለ ተሰቀለ የሚለው ብዬ ቅድም ሳስረዳህ ነበር። ገብቷል አይደለ? ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ምን ይላሉ? እንዲሁም አጠቃላይ ሁሉም ሊቃውንቶቻችን ቁርአን መጥቷል ተገደለም አልተሰቀለም እስከሚልበት ጊዜ ድረስ ተገድሏል ተሰቅሏል ብለው ያመኑ ሰዎች ይህ ነገር የእምነት ሚዛን አይደለም። ገብቷል አይደለ? ነገር ግን ክርስቶስን አምላክ አድርጎ ስለማምለክ በተመለከተ ነው። ያ ነው። ስለዚህ መሰቀሉና እንትኑ አይደለም ቦን ኦፍ ኮንቴንሽኑ ክርስቶስን ማምለኩ ላይ ነው። እስከ መቼ ድረስ ቁርአን አልተገደለም አልተሰቀለም ብሎ እስከሚናገርበት ጊዜ ድረስ። አዎ ያ ነው። እሺ ስለዚህ ስቲል ግን አላህ ነው ያደረጋቸው። እኔ ያለሁበት ቦታ ስለማይመችኝ አንድ ጥያቄ ነበረኝ ጠይቄ ለመውረድ። እሺ አይ ጥያቄ ነበር ሀብቴ። አንድ ጥያቄ ነበረኝ ጠይቄ ለመውረድ ነበር ስላልተመቸኝ ነው ያለሁበት ቦታ። ጥያቄ ነበር። አንደኛ ለተኛም ስለሆነ ብዬ ነው። ጥያቄ ተቀበለኛል? ጥያቄ ምንድን ነው? እየሰማህ ነው? ጠይቅ። ቁርአን ያለ ቃል ነው ትላላችሁ። ያለ ቃል ማለት ሰው የጻፈው ነው ከላይ የወረደ ነው? እንዴት ነው? አንደኛ ጥያቄ። እሺ አዳምጥ። ለምንሰለህ ቁርአን ያለ ቃል ነው። አንድ ቤት አድርጋ ይረብሻል። ኤርፎን ካደረግከው ተበቃ ማለት። እሺ ቁርአን ያላህ ቃል ነው ወይ? ያው ቁርአን የአምላካችን የአላህ ሱብሓነሁ ወተዓላ ቃል ነው። እንዴት ነው? ከላይ ነው የወረደው ወይንስ ምድር ላይ ነው የተጻፈው የሚለውን እንመልከት። አምላክ አላህ ሱብሓነሁ ወተዓላ ቁርአንን በመልአኩ ጅብሪል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ተጽፎ ሳይሆን የወረደው በቃል ነው ያወረደው። አምላክ አላህ ለጅብሪል ነገረው። ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ አስተላለፈላቸው በልባቸው ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለትውልዶቻቸው አስተማሩት። በዘመናቸው ለነበሩ ሷሃቦቻቸው አማኞች ጻፉ ብለው አዘዟቸው፣ እነርሱም ጻፉት። በዚህ ነው እንጂ ከሰማይ ተጽፎ ዱብ ያለ መጽሐፍ ምናምን አይደለም። ይህን ማስረጃ ልስጥህ። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ ከአላህ ተወረደ። ማን አወረደው? ታማኙ መንፈስ መልአኩ ጅብሪል አወረደው። በማን ላይ? ዐላ ቀልቢከ በአንተ ልብ ላይ። ለምን አሳወረደው? ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ ብሎ ይነግራቸዋል። በሌላ ቦታ ላይ ኩል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይህን ቁርአን በልብህ ላይ ጅብሪል አወረደው እያለ ይናገራል። በመንፈስ ቅዱስ ምሪት ነው የመጣው ቁርአን። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን እያለ ይናገራል። ይህን ቁርአን በእውነት ከጌታችሁ ዘንድ መንፈስ ቅዱስ አወረደው በላቸው እያለ ይናገራል። ስለዚህ ቁርአን የወረደው ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ በቃል ደረጃ ነው። ከዚያ ምድር ላይ ነብዩ ሰለላሁ ዐለይሂ ወሰለም ለትውልዶቻቸው ጻፉ ብሎ አዘዟቸው ጻፉት። ይህ ነው። ቁርአን 114 ምዕራፍ አለው። ከ114ቱ አንዱን ምዕራፍ የጻፈው ማን ነው? ማለት የጻፈው ሰው አይታወቅም። ሁሉንም የጻፉት ሰሃቦች ናቸው እያልኩኝ ነው። ለናሙናነት ያክል ስማቸው ልጠቅስልህ እችላለሁ። ሰሃቦች ናቸው። ግን ሰሃቦች ማለት አሁን ለምሳሌ ስም የላቸውም፣ አይታወቁም። አሁን ለምሳሌ አንድ ሰው የኬሌ ጽፎታል ምናምን የሚባል ነገር ይኖራል። ይታወቃሉ። ላንሳለህ ስማቸው። ኦኬ፣ ደስ ይለኛል። ከተበቱል ወህይ የወህይ ጸሐፊዎች ለምሳሌ ለናሙናነት ያክል ዘይድ ብን ሳቢት። ይህን ሰው ነብዩ ሰለላሁ ዐለይሂ ወሰለም እየጠሩ ና ጻፍ ቁርአን ይሉታል። እርሱም እኔ ጽፍ ነበር ቁርአን ብሎ ቃል በቃል ይመሰክራል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኡድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን። ነብያችን ኦኬ፣ ግን ሶሪ አንዴ ላቋርጥ። አንተ አሁን ለምታወራልኝ ነገር ማስረጃ አለ ወይስ አንተ ከራስህ ነው የምታወራው? ጥቅስ እየጠቀስክ ቢሆን ደስ ይለኛል። ከቁርአን ራሱ ከጻፉት ላይ እየጠቀስክ እንዲህ አይነት እንዲህ ቦታ ላይ ያለ ብትል ለምን ለሚሰማውም ሰው የሆነ ማስረጃ ነገር ይሆናል። ችግር የለውም። እያንዳንዱ ስናገር ጊዜ እየሰማኝ ከሆነ ማስረጃ እያተናገርኩ ነው። ከመጀመሪያው ጀምሮ የተናገርኩትን ማይፈልገህ ነው። ቁርአን እንዴት እንደመጣ በመላኩ ማለት ከቁርአን ላይ ቁርአን ከ114 ምዕራፍ የጻፈውን እያንዳንዱን 114 ምዕራፍ አለው አይደል? ቁርአን የጻፉትን አሁን ለምሳሌ ስሙን አንሳልኝ የጻፈ ስም የለውም ወይ ስትለኝ ነበር። ያን ሰው ላነሳለህ ነው። ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ዘይድን ጥሩት እንዳይጻፍ ያሉበትን ልክ እንዲሁ ደግሞ ዘይድ ራሱ እኔ ስጽፍ ነበር ስሰበስብ ነበር ቁርአንን ከእርሳቸው ስር ቁጭ ብዬ ብሎ የተናገረውን ላሳይህ። ሄሎ እየሰማኸኝ ነው? ይገባ ደስ ይለኛል። ለአንተም ሰዎች እኮ ትምህርት ይሆናል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዲይዘው ብዬ እኮ ነው ባለ ነገር አልጠብቀውም። በጣም ጥሩ። አዳምና ሔዋን እግዚአብሔር በገነት ውስጥ እንዲኖሩ ሲያደርጋቸው ጊዜ ወንድምና እህት አድርጓቸው ነው ወይንስ ባልና ሚስት አድርጓቸው? ያላ መልስ። አዳምና ሔዋን ሲፈጠር አዳምን ከሔዋን ከአዳም አጥም ከጎኑ አጥም ሲያወጣት እንግዲህ ባልና ሚስት ሆናችሁ ትኖራላችሁ የሚል ነገር የለም በእኛ አስተምሮ። በገነት ውስጥ ሲኖሩ ባልና ሚስት ሆነው ነው እንዲኖሩ ያደረጋቸው እግዚአብሔር ወይንስ ወንድምና እህት ነው? አይ ኖ አሁን እሱን ለምሳሌ አሁን አንተ የምጠይቀኝ ጥያቄ ባልና ሚስት ሆነው ወይስ ምንድነው ሳይሆን አዳምን ሔዋንን ከአዳም ከጎኑ አጥም ታወጣት ሰው ግን ገነት ውስጥ ባልና ሚስት ሆነው ሲኖሩ አልነበረም? አልኖሩም። ኖረዋል። ማስረጃ ላሳይህ መጽሐፍ ቅዱስ ላይ ያው እቺን እየተቀነጫጨበች እናንተ ልትሆን ትችላለች። እኛ ነው ማሳይህ። ባልና ሚስት ነበሩ ከገነት ሳይባረሩ በፊት እዛው ገነት ውስጥ ባልና ሚስት ሆነው ኖረዋል። ላሳየ ማስረጃ ትፈልጋለህ? ችግሩ እኮ ምንድነው መሰለህ? ችግሩ መሀሏን ቆርጠ ነው የምታሳይኝ። ከመጀመሪያው ጀምረህ ታሳይ ቆርጣ አድርገህ ስታሳይ አሁን የማያውቅ ሰው እውነት ይመስለዋል። ተቆርጣ ስትታይ ገና ሳላሳይህ ለምን በመናገሩ ላይ ትፈርዳለህ? መቼ አሳየኸው? ገና ላሳየህ እኮ አልፈረድኩም ነው ሊሆን ይችላል ነው እኮ እያልኩ እሱን አሳይሃለሁ። አንደኛ፣ ሁለተኛ በገነት ውስጥ መብላት መጠጣት የለም ብለዋል ይሄ ሰው። በጣም ጥሩ። አዳምና መብላት መጠጣት ማለት
አዳምና ሔዋን ከገነት የተባሉት አትብሉ፣ ከዚህ ከበላችሁ የሞታችሁን ሞት ትሞታላችሁ፣ አትብሉ የተባሉት ፍሬ አለ። አዳምና ሔዋን ከገነት የተባረሩት ምን አድርገው ነው? አትብሉ ከተባሉት ፍሬ በልተው። ነገር ግን ከሌሎቹ ብሉ ብሎ ፈቅዶላቸው ነበረ። ኤግዛክት ከዚህ ብሉ፣ ከዚህ ግን ከማትበሉት ነገር የተከለከሉት ነገር አላቸው። ፈቅዷል እግዚአብሔር። ይሄ ነው የምፈልገው። ስለዚህ ክርስቲያኖች ከዚህ በኋላ መታችሁ ሙስሊሞች ፊት በገነት ውስጥ ባልና ሚስት ሆኖ መኖር አይቻልም እንዳትሉ፣ ባልና ሚስት ሆኖ እንዲኖሩ በገነት እግዚአብሔር ፈቅዷልና። ሁለተኛ በገነት ውስጥ እንዴት ይበላል እንዴት ይጠጣል እንዳትሉ፣ ምክንያቱም እግዚአብሔር ከዚህ ብሉ ከዚህ እንዳትበሉ ብሎ በገነት ውስጥ እንዲበሉ ፈቅዶላቸዋል ማለት ነው። ይሄ ነው የምፈልገው። አሁን ማስረጃ ላሳይህ። እሺ ላስነበብህ። በገነት ውስጥ ሳይባረሩ በፊት ወደ ምድር በገነት ውስጥ ባልና ሚስት ሆነው ይኖሩ ነበር። ላሳይ እኮ ከጎግል አይደለም ከገዛ መጽሐፍ ቅዱስ ማለት አሁን በእኔ አንተ አለይኩም ሰላም እሺ ወንድሜ ገብቷል እያለች ነው። የገባለች ካለ አንድ ቁጥር ጻፍ። እሺ እሺ ይገባሉ 0940 የሚለው እሺ አንድ ብዙ ጊዜ ተናግሬያለሁ። ለማንኛውም ይሄ መማማሪያ ቦታ ነው። እርዳታ ምናምን የምትፈልጉ ሰዎች በውስጥ መታችሁ ባትጽፉ ደስ ይለኛል። ወይንም ደግሞ እዚህ ገብታችሁ እንደዚህ እናድርግ ካለ በጣም ብዙ የተቸገረ ህዝብ አለ ኢትዮጵያ ላይ። ዛሬ ለአንዱ ከተጠየቀ ነገም አንዱ ይመጣና እርዳታ ፈልጋለሁ ብሎ ይጽፋል። እኔ ደግሞ በጣም የሚይዘኝ ሰው ነኝ ልንገራችሁ። ገብታችኋል አይደል? አይ እንደዚህ የመከሰት አልወድም፣ ግን የትምህርት ቦታና የእርዳታ ቦታዎች ብትመርጡ በጣም የተሻለ ይመስለኛል። ለማንኛውም ከላይ ያለው ልጅ መሰለኝ ተቸግሬያለሁኝ፣ ታምሜያለሁኝ፣ መታከም ፈልጋለሁኝ ብሎ ቱም ስትደውል ስትጽፍ ነበር። ብዙ ጊዜ መርዳት የምትችሉ ሰዎች ካላችሁ ትረዱታላችሁ። ቪዲዮን ክፈተው ወንድማችን። አሳይ፣ ሌላ ታውራ እንኳ ያሳያቸዋለሁ ክርስቲያኖች። እሺ አንድ ቪዲዮን ክፈተው። እሺ 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 በገነት ውስጥ መብላት እንዳለ እግዚአብሔር መብላትን እንደፈቀደ ላሳያችሁ ማስረጃ ያውና ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 እግዚአብሔርም አምላክ ሰውን እንዲህ ብሎ አዘዘው። ምን አለው? ከገነት ዛፍ ሁሉ ትበላለህ፣ ያ ሰላም። ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ አለው። ስለዚህ በገነት ዛፍ ውስጥ እንደፈለክ ብላ ብሎታል። ነገር ግን እቺን ዛፍ እንዳትበላ ብሎ ሌላ ይከለክለዋል። ስለዚህ በገነት ውስጥ መብላት እንዳለ መጽሐፍ ቅዱስ ተናግሯል ማለት ነው። ከታች አለ አይደል? ይህ ነው። ቀጥል እዚህ ጋር ወደ 23 ወረድ በል። አዳምም አለ እንግዲህ የት? በገነት ውስጥ ይህቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገናኝታለች እና ሴት ትባል እያለ ይናገር። ከዚያም ቀጥሎ ምን አለ? ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም ምን ይላል? በሚስቱ እያለ ይናገራል። ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ እያለ ይናገራል። አይተፋፈሩም ነበር ይላል። የት ነው ራቁታቸውን የሆኑት? በገነት ውስጥ አይደለ? ያችን ዛፏን በበሉ ጊዜ ምን ብሎ ጠራት? ሚስቱ ብሎ ጠራት። አዳምና ሚስቱ እያለ እግዚአብሔር ይናገራል። አዳምና ሚስቱ ያታቸዋል። ባልና ሚስት ነበሩ። የት? በገነት ውስጥ የዛን ፍሬዋን በበሉ ጊዜ። ይሄ ወደ ምድር ሳይወርዱ በፊት ገና ማለት ነው። ስለዚህ በገነት ውስጥ ባልና ሚስቱ ነው ይኖሩ ነበረ፣ ይበሉም ነበረ። ስለዚህ በገነት ውስጥ መብላትና መጠጣት ያለ ነው። ወታች አለ አይደል? ይሄን ይመስላል። እሺ ቪዲዮ አልተከፈተም ወገናችን፣ ወንድማችን ቪዲዮ አልተከፈተም መሰለኝ፣ አያሳይም።
እሺ ቪዲዮውን ክፈተው። እሺ ቪዲዮ አያሳይም። ጥያቄ ያለው ካለ አስገባቸው። አድሚኖች ያላችሁ ያና በገነት ውስጥ እንደበሉ አዳምና ሔዋን እዚህ ጋር ያሳያቸዋል። እሺ ያና ቁጥር 8 ላይ ባልና ሚስት ነው ኑረው ነበር። እዚህ ጋር ኦሪት ዘፍጥረት ምዕራፍ 3 ቁጥር 8 ላይ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። የት? ከገነት ውስጥ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። የት? ገነት ውስጥ። ማንና ማን? አዳምና ምኑ? ሚስቱ። ባልና ሚስቱ ነው ይኖሩ ነበር በገነት ውስጥ። ይህ ባልና ሚስቱ ነው በገነት ውስጥ መኖር ያለ ነው። መብላት መጠጣት ያለ ነው። እንደፈለጋችሁ ብሉ ብሏቸዋል። ኃጢአት ቢሆን ኑሮ መብላት እንደው ክፉ ነገር ቢሆን ኑሮ ይከለክላቸው ነበር ማለት ነው። እሺ ጥያቄ ያለው መጠየቅ ይችላል። እሺ ቪዲዮ ሊከፈት አልቻለም መሰለኝ። ጠንካራ የሆነ ኔትወርክ አካባቢ ብትሆኑ መልካም ነው። እንዴት ነው? ሰላም ነው አለን። አልሐምዱሊላህ። ማን ነው? አለው እግዚአብሔር ይመስገን። እሺ ማለት ጥያቄ ምንድነው? መብላት መጠጣት ተቋርጠህ ነበር። እስኪ ጥያቄህን። ጥያቄ መብላት መጠጣት የስጋ ባህሪ ነው ወይስ የነፍስ ነው? የነፍስ ባህሪ ምንድነው? የስጋ ባህሪ ምንድነው? እሺ ነፍስና ስጋ የተለያዩ ናቸው ብለህ ታስባለህ አይደል አንተ? እኮ ጥያቄ እየጠየቁ እኮ ነው። እሺ መብላት መጠጣት የስጋ ባህሪ ነው። እሺ ሰው ከሞተ በኋላ ሰው ትንሣኤ በሚያደርግ ጊዜ በእናንተ መብላትና መጠጣት አለ ወይንስ የለም? በእምነት ሰው ትንሣኤ በሚያደርግ ጊዜ መብላትና መጠጣት አለ ወይንስ የለም? ከትንሣኤ በኋላ በእምነት አለ። ጥያቄ እኮ ነው። እኔን ጥያቄ መልስ እኮ ጠየቅ፣ መለስኩ። አልመለስኩ በቃ ይበላል ይጠጣል ሰው ከትንሣኤ በኋላ አልተሰማ ኔትወርክ ይበር ሰማም ደግሞ እሺ አስተካክሎሽ ኔትወርክ ሄሎ እሱ አሰላሙ አለይኩም ይሰማል። ወለይኩም ሰላም። እሺ ኔትወርክ ይቆራረጣል። እሺ አሁን ቀጥልሽ፣ አንዴ ይጨርስ። በእምነት ቀጥል። ሄሎ እሺ ጥያቄ አለ። ቀጥል። ሰላም አለይኩም።
አለይኩም ሰላም ወራህመቱላህ። መጠየቅ ፈልገው ስለ ኒካህ ነበር። እሺ ስለ ከባለቤቴ ጋር ከተለያየን 2 ዓመት ሆኖታልና ኒካህ አላወረድኩኝም እና ኒካህ ወርደዋል ወይስ አልወረደም ለማለት መጠየቅ ፈልጌ ነው። እናም ደግሞ ለሁለት ልጆች አሉኝ። አንዷ የ7 ዓመት ስትሆን አንዱ ደግሞ የ5 ዓመት ነው። እና እነዚህ ልጆች አባቴ ሲሉኝ ወደ ቁርአን ቤት እንደሄደና ለወደፊት እንደሚመጣ ነው ሩቅ ቦታ እንደሄደ ነው የነገርኳቸው ማለት ነው። ትችሻለህ የሚል ቃል አልተናገረም። ታወሪው ምን ይላል? ፍታን ስትዩ ያው ተቃጥለሽ ትሞቻለሽ እንጂ አልፈታሽም ነው የሚለው። ላይ ያዝናል። እንደምታደርጉ ወንዶች አይፈቀድላቸውም። ከቻልክ አስተዳድራት፣ ካልቻልክ በሰላም ተለያት። አላህ በቁርአን ላይ ሲናገር ፈኢምሳኩም ቢማዕሩፍ ነው ተስሪሁ ቢኢሕሳን አለ። ሴቶችን ወይ ከቻላችሁ በጥሩ አስተዳድሯቸው፣ ካልቻላችሁ ደግሞ በሰላም ልቀቋቸው፣ በሰላም ተለያቸው ብሏል። ኒካውን አልፈታሽም ምን ታመጫለሽ ብሎ እሷን ማጨናነቅ ከአላህ ዘንድ ትልቅ ቅጣት አለው። በጣም ትልቅ ቅጣት አለው። አላህ በሱረቱል በቀራ ላይ ይናገራል ወኢዛ ጠለቅቱሙ ኒሳ ፈበለግና አጀለሁና እያለ ይናገራል። ፈላ ተዕዙሉሁነ አን የንኪሕነ አዝዋጀ ኢዛ ተረው አላህ ሱብሓነሁ ወተዓላ ከልክሏል ይህን ነገር። ወላ ተተኺዙ አያቲ ላሂ ሁዝዋ ወዝኩሩ ኒዕመተላሂ ዐለይኩም ወአንዘለ ዐለይኩም ሚነል ወልሒክመቲ የዒዙኩም ቢህ ወተቁላህ እያለ ይናገራል። እና ስለዚህ ሴቶችን ኒካቸውን ይዞ የሚያጨናንቅ የሆነ ሰው አልፈታም የሚል ሰው ከአላህ ዘንድ በጣም የክፉ ሰው ነው። ይህ አይፈቀድም። ከቻልክ በሰላም ማስተዳደር፣ ካልሆነ በሰላም መለየት። ነቢያችን ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ አሉ። አደራ ሴቶችን መልካም ዋሉላቸው እያሉ ነው የተናገሩት። ያ ነው ሚስቱን ኒካህሽን አላወርድልሽም እያለ የሚያጨናንቅ ሰው ይህ ሰው ትልቅ በደል ነው ያደረገው። ሌላው ነገር ለመሆኑ ሴቶች ኒካ ማስወረጃ መንገድ የላቸውም ወይ ከተባለ አላቸው። ይህንን ስለማታውቁ ነው ብዙዎቻችሁ እንዲህ አይነቶቹ ጋር ዝም እያላችሁ ለብዙ ዓመታት የምትሰቃዩት። አሁን ልነግራችሁ ነው፣ በደንብ አዳምጡ። በእስልምና የኒካ ማስወረጃ መንገድ 3 ናቸው። አንዱ መንገድ ለወንድ ሲሆን 2ቱ መንገዶች ደግሞ ለሴቶች ናቸው። እነሱ ምን ይባላሉ? አንደኛ አጠላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ አልፈስኽ ይባላሉ። አጠላቅ የሚለው ለወንዶች ሲሆን አልኹሉዕ እና አልፈስኽ ደግሞ የሴቶች ኒካ ማስወረጃ መንገዶች ናቸው። እሱን አስገብቶታል ተይው በቃ። ስለዚህ አጠላቅ የሚለው ምንድነው? አልኹሉዕ እና አልፈስኽ ብለን እንምጣ አካሄዱ። ጠላቅ የሚለው ፍቺ የሚለው ቃል ባል ሚስቱ ችግር ካገኘባት ወደ ፍቺ የሚያደርስ ከባድ ችግር፣ ያን ነገር መክሯት አስመክሯት ታግሶ ምንም መፍትሄ ካላገኘ ያ ነገር በቃ የሚያለያይ ጉዳይ ከሆነ ግዴታ የዛኔ በቃ የሚፈታበት መንገድ ነው። ፈትቼሻለሁ የሚለውን ቃል ይናገራል፣ ኒካሁ ይወርዳል። ሁለተኛው አልኹሉዕ የሚባለው ነው። ኹሉዕ ማለት ደግሞ ሴቶች ኒካ የሚያስወርዱበት አንደኛው መንገድ ነው። እሱም ምንድነው? ልክ በአንጻሩ ሴት ልጅ በባሏ ላይ ችግር አገኘችበት፣ ፍቺ የሚያደርስ ችግር፣ መክራው አስመክራው አልመለስም ካለ የዛኔ ኒካሁን አውርድ ብላ መናገር ለርሱ ትችላለች። ይህ ኹሉዕ ይባላል። ታስወርዳለች፣ ማውረድ ግዴታ አለበት። እሱ እኩል የሆነ መንገድ ነው ያላቸው። አውርድ ትለዋለች። በዚህ ጊዜ አላወርድም ካለ ወንጀለኛ ነው ይሄ ሰው ከአላህ ዘንድ።